የአዲስ አበባ ከተማ አስተዳደር በየጊዜው ከመምህራን ጋር በሚያካሄዳቸው ውይይቶች ከሚነሱ ዋነኛ ሀሳቦች መካከል የመምህራንን የቤት ችግር መፍታት ግንባር ቀደሙ ነው። ይህንን ችግር በተለያዩ መንገዶች ለመፍታት ቃል የገባው የከተማ አስተዳደሩ ታዲያ የተለያዩ አሰራሮችን ዘርግቶ ወደ ስራ ገብቷል። የመምህራንን አቅም ባገናዘበ መልኩ በ25/75 የቤት ልማት አማራጭ መምህራን በማህበር ተደራጅተው ቤት እንዲገነቡ በተቀመጠው አሰራርም በመጀመሪያው ዙር በ57 ማህበራት ተደራጅተው የሚጠበቅባቸውን የ25 በመቶ ቁጠባ የቆጠቡ 6194 መምህራን ቤቶች ግንባታ ተጀምሯል። ከለውጡ በኋላ አዲስ አበባን ለኑሮ ምቹ ለማድረግ በተሰራው ስራ ለቤት ልማት ትኩረት መደረጉን የተናገሩት ግንባታውን ያስጀመሩት ከንቲባ አዳነች አቤቤ ባለፉት የለውጥ ዓመታት ከ300 ሺህ በላይ የመኖሪያ ቤት አቅርቦት መጨመሩን ገልጸዋል። ከለውጡ ወዲህ ወደ 380 ሺህ የሚደርሱ የመኖሪያ ቤቶች አቅርቦት መጨመር ተችሏል። ሆኖም ግን ዛሬም የመኖሪያ ቤት ፍላጎትና የመኖሪያ ቤት አቅርቦት ሳይጣጣም ቆይቷል። ከዚህ የተነሳ የመኖሪያ ቤት አቅርቦትን በከፍተኛ ሁኔታ ለመጨመር በርካታ አማራጮችን አቅደን በስትራቴጂያችን አጽድቀን የፖሊሲ አማራጮች ጭምር አይተን ጥረት እያደረግን ነው። የመኖሪያ ቤቶችን ለመጨመር የምናደርገው ጥረት በመንግስት ጥረት ብቻ የሚሳካ አይደለም። በርካታ የግሉ ዘርፍ እንዲሁም የቤት ልማቱ ተጠቃሚ ለመሆን የሚፈልጉ ዜጎችን ተሳትፎና ቁርጠኝነትን ይጠይቃል። በዚህ ባቀረብነው አማራጭ መምህራኖቻችን ፋና ወጊ፣ ቁርጠኛ ለሌሎችም ደግሞ ምሳሌ በሚሆን መልኩ በወሰንን 1 ዓመት እንኳን ሳይሞላ ይሄው የመጀመሪያውን ስራ ለማስጀመር በቅታችኋልና በዚህ ውስጥ የአንበሳውን ድርሻ ምስጋና የምትወስዱት እናንተ ናችሁ። የመምህራንን የቤት ችግር ለመፍታት የከተማ አስተዳደሩ ጥረት በሚያደርግበት ወቅት ተስፋ ለማስቆረጥ የሞከሩ ድምጾችን ወደ ጎን ብለው መምህራን ለስኬታማነቱ በመትጋታቸውም አመስግነዋል። ሌላ አማራጭ የተዘጋጀላችሁ ይመስል ወይም ደግሞ ያለ እናንተ ጥረትና ቁርጠኝነት እንዲሁ በነፃ የሚሳካ ነገር ያለ ይመስል አይችሉም፣ በዚህ መርሃ ግብር አይገቡም፣ አይሳካም የሚሉ በርካታ ድምጾች ስትሰሙ ቆይታችኋል። ለዚህ ጆሮ አልሰጣችሁም። የራሳችሁን ጥረት ጨምራችሁ የቀረበላችሁን አማራጭና እድል ባለማባከናችሁ በጣም ደስ ብሎኛል። ለቤት ልማቱ ስኬታማነት ሁሉም ባለድርሻ አካላት ርብርብ ማድረግ እንዳለባቸው ያሳሰቡት ከንቲባ አዳነች አቤቤ የዚህ መርሃ ግብር ስኬት የሌሎች የመንግስት ሰራተኞች የቤት ጥያቄን ለመመለስ ተስፋ የሚሰጥ ነው ብለዋል። አዲስ አበባ ላይ ጀምረን የማናሳካው የማንጨርሰው ምንም ፕሮግራም የለም። ስለዚህ ዛሬ መምህራኖችን እዚህ ሰብስበን ፕሮግራማችሁ እውን ይሆናል ስንል ሁላችንም በተከታታይ ኃላፊነታችንን ያለምንም መዘናጋትና መዘግየት ለመወጣት ቃል በመግባት ይሆናል። ይሄንንም ደግሞ በተግባር ማሳየት ይጠበቅብናል። በዚህ አጋጣሚ እኔም አደራ ልላችሁ እወዳለሁኝ። የመምህራኖቹ መሳካት ቀጥሎ ተሰልፈው ያሉ በርካታ የመንግስት ሰራተኞች አሉ። የጤና ባለሙያዎች፣ ሌሎች ሰራተኞች በዚህ ዘርፍ በመደራጀት ሂደት ላይ ነው ያሉት እና መምህራኖች ፋና ወጊዎች ናቸው። እነሱ በዚህ ባጭር ጊዜ ውስጥ ወደ 4 ቢሊዮን የሚጠጋ ገንዘብ ቆጥበው አስደንቀውናል፣ አስደምመውናል። ሌሎቹ ደግሞ ሲጨመሩ ባንኮቻችንም የበለጠ ፋይናንስ ለማቅረብ ይበረታታሉ። የመምህርነት ሙያ ሀገርን ለመገንባትና ትውልድን ለመቅረጽ ያለውን ከፍተኛ ጠቀሜታ ከግምት በማስገባት የአዲስ አበባ ከተማ አስተዳደር ባለው አቅም ሁሉ የመምህራንን ተጠቃሚነት ለማረጋገጥ እየሰራ መሆኑንም ነው ከንቲባ አዳነች የገለጹት። መምህራኖች ልብ ልትሉት የሚገባው ከተማችሁ ያላትን ሀብት ሰጥታችኋለች። ይሄ ለመጀመሪያው ዙር የቀረበው 40 ሄክታር መሬት ወይም ደግሞ 400 ሺህ ካሬ መሬት የከተማዋ ትልቁ ሀብት ነው። ከከተማዋ ትልቁ ሀብት ቅድሚያ ተሰጥቷቸዋል። በአማካይ አሁናዊ የሊዝ ዋጋ ሲሰላ ወደ 24 ቢሊዮን ብር ያወጣል። እሱ ብቻ አይደለም፣ ከ5 ቢሊዮን ያላነሰ ካሳ ከፍለንበታል። ይሄ አንድ ላይ ሲሰላ ለመምህራኖቻችን የሰጠነው አክብሮት ቅድሚያ ለሙያችሁ ሀገርን ለመገንባት ትውልድን ለመቅረጽ
የምትከፍሉት ዋጋ ምን ያህል በመንግስትም ዘንድ በህዝባችሁም ዘንድ ክብር እንዳለው ይህንንም በተግባር እንዳሳየን እንድታዩት። የከተማ አስተዳደሩ ቤቶቹ በአጭር ጊዜ ተገንብተው እንዲጠናቀቁ ያልተቋረጠ ክትትል በማድረግና መሰረተ ልማቶችን በማቅረብ ድጋፉን አጠናክሮ እንደሚቀጥልም ነው ከንቲባ አዳነች አቤቤ ያስታወቁት።